ሰሚያለሽ? የምትሰሪው ስራ በሙሉ ማላውቅ እንዳይመስልሽ። አንቺ ነፍሰ ገዳይ! በቃሽ፣ ይበቃሻል። ማህደርስ ታውቃት ያስከደረቻት እሷ ራሷ ናት። በቃሽ ብዬሻለሁ። ስንቴ ነው የምነግርሽ? በጆሮ ይሰምቻለሁ። ስልክ ላይ ስታወራ ብቻ ስለሰማት ነፍሰ ገዳይነት ማለት ነው። በውሸት አንድ ልጅን ወህኒ ቤት ወረወርካት፣ ለዛውም ያደራ ልጅክን። ሴራውንም ሆን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያ የምሰራበትን ቢላዋ ወሰዳችሁ፣ ከዛ ደግሞ ማህደርን በመግደል እኔ የገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ እችን እስስት የምትል ነገር እንዳታምናት እያልኩ ነው። ሰምኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ እየሆነብኝ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዝ ያለብሽ። አረ ካልተጓዝኩስ እንደምን አውጥተህ ልጥለኝ ነው? ምክንያቱም ሁላችሁ የምትጨነቁት ስለ ራሳችሁ ጉዳይ ብቻ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም። ወንድምሽ እኮ ነው። ቢያንስ ለጤንነቱ ትንሽ እንኳን አታስቢለት? ይልቁኑ አንድ ነገር ከጠቀመች ልንገርሽ፣ ወይኔ ቤት ወርውሬሽ ከመመስመስ መቼም ቢሆን እዝራና ጋሼ ለአውሬ ጥያቸው አልሄድም። አይደለ? አውሬው የዛ ጊዜ ማን እንደሆነ አብረን ያለ። እማዬ የእውነት ይህን ነገር አድርገሽው ከሆነ ግን ለነገሩ ከአንቺ ጋር ስንት ይቆራረጣል። በስተመጨረሻም እንግዲህ ሀብል የተናገረችው ነገር እውነት እንደሆነና እንዲሁም ደግሞ ሀብል እውነት ታፈቅረዋለች ወይስ አታፈቅረውም የሚለውን ነገር እንግዲህ አቶ እስክንድር ያው አውቀዋል ማለት ነው፣ አምነዋታልም። ነገር ግን ሀብል እያለች ያለችው ነገር ምንድን ነው? እዝራን በጣም እንደምታፈቅረው ግልጽ ነው። እዝራን በነገራችን ላይ ሀብል ያፈቀረችው በመጀመሪያ ቀን ያየችው ሰዓት ነው። ስለዚህ አሁን ላይ እዝራ ደግሞ ሊያምናት ፈቃደኛ አይደለም። ነገር ግን ሀብል የተናገረችው ነገር ትክክል ነው። በዛ ላይ ደግሞ ሀብል ምን ብላለች? ሁሌም ቢሆን እውነት ከሀቀኞች ጋር ነች ብላለች። እንግዲህ የነ ሜርሲ አክስት ማለት ነው ምን ለማድረግ ነበረ ያሰበችው? እዝራ እንግዲህ የዚህ ቤት ንብረት ኃላፊ ነው። ማለትም አባትየው አቶ እስክንድር ሙሉ ንብረታቸው ሙሉ ገንዘባቸውን በእዝራ ስም አድርገዋል። ለምን? እሳቸው ከ6 ወር በኋላ ያው የመኖር ተስፋ የለዎትም ስለተባሉ። ስለዚህ አሁን ላይ ሀብል ወደዚህ ቤት ያመጣቻት በእርግጥ ወይዘሮ መነን ማለት ነው የአቶ እስክንድርን ሀብትና ንብረት ፈልጋ ነው። ነገር ግን እዝራ ደግሞ ሀብልን በመጀመሪያ ደረጃ አላፈቀራትም። እሷ ግን አሁንም ቢሆን እንደምታፈቅረው እንደምትወደው እየነገረችው ነው ማለት ነው። አሁን ላይ እንግዲህ እዝራ ሀብል እንደምታፈቅረውና እንደማታፈቅረው ያቀረበላት እንግዲህ ፈተና አለ። ያንን ፈተና ካለፈች የኔ መሆን ትችላለች፣ እንዲሁም ደግሞ ፍቅሯ እውነት ነው ማለት ነው። ካልሆነ ግን እያለ ይገኛል ማለት ነው። ስለዚህ ፈተናውስ ምን ሊሆን ይችላል የሚለውንም አብረን የምናየው ይሆናል። በተለይ ደግሞ አክስቲቱ እየሰራችው ያለው ድራማ በጣም የሚገርም ነው። እንግዲህ መነን ጎዳና ላይ ሆና አግኝታታለች የእዝራን አክስት ማለት ነው። እና እቺ አክስት ታዲያ ዓላማዋና እቅዷ የእዝራን ገንዘብ የራሷ ለማድረግ ነበረ። ከዚህ በፊትም ማህደርን ወደዚህ ቤት አምጥታ የነበረው። በነገራችን ላይ የአቶ እስክንድር እህት በቀል አላት። በቀሏ ምንድን ነው? እናትና አባቷ ገንዘቡን ማለትም ንብረታቸውን በሙሉ ያወረሱት ለአቶ እስክንድር ነው። ስለዚህ ይህንን ነገር ደግሞ ገንዘቡን በባሌም በቦሌም ብላ የራሷ ማድረግ ትፈልጋለች። ለዛም ነው ለእስክንድር ምንም ጣጣ የሌላት። አመመው አላመመው፣ ወደቀ አልወደቀ፣ እንደውም ከእሷ ይልቅ እሷ መሰሪ የምትላት እሷ ሴረኛ የምትላት ሀብል በጣም ታስብለታለች ለአቶ እስክንድር። መነን የምትሆን ለገንዘብ ስለገባች ድፍት ቢል ጣጣው አልነበረም፣ ምንም ትሪትም አታደርገውም። ሀብል ግን ይኸው ከገባች ጀምራ አቶ እስክንድርን በጣም ነው ትሪት የምታደርገው። እሱም ደግሞ በጣም ነው ያመናት፣ በጣም ነው የወደዳት። ኢቨን እሷ ራሱ ቆይ ግን እኔ እየዋሸው ቢሆንስ፣ አሁን እንደዋሸሁትኝ እየዋሸው ቢሆንስ ብላለች። በእርግጥ ወይዘሮ መነን ሀብልን ወደዚህ ያመጣቻት ወደዚህ ቤት ያስገባቻት ለገንዘብ እንደሆነ እኮ ግልጽ ነው። ነገር ግን ደግሞ አሁን ላይ ሜርሲና አክስቲቱ እያሉ እንዳሉት ማለት ትክክለኛ ልጇ ሀብል ትክክለኛ ልጇ አይደለችም ለወይዘሮ መነን። ዲኤንኤ ምርመራን ቢካሄድም ራሱ እንኳን ግልጽ ነገር ነው። ምክንያቱም ከዚህ በፊት መነን ነግራታለች ለሀብል። ምን ብላታለች? እውነቱን ስነግርሽ እኔ አንቺ እናትሽ አይደለሁም፣ ነገር ግን በቃ ከሆስፒታል አንዷ ወለደችሽ፣ ከዛ ተወችሽ፣ እኔ ደግሞ ከዛ ወስጄ ከሰዎቹ ላይ ወስጄ ወልዳሽ ጠፋች፣ ከዛ ወስጄ ነው ያሳደግኩሽ ነው ያለቻት። ስለዚህ እኔን አሳድገሽ የሀብቴ ገቢ ምንጭሽ ለማድረግ ነበረ ትምህርት እንዳቋረጥ አድርገሽ ቤት ውስጥ የዘጋሽብኝ ብላታለች። በእርግጥ በርጅን ሆና እንድትቆይ ስለፈለገች ነው፣ ለሀብታም ለማጋባት ለመዳር፣ ከዛ የእሷን ህይወት ለመቀየር ስለፈለገች ነው መነኔን ያደረገችው።
ነገር ግን በሀብል ሳይሆን በራሷ ራሱ እዚህ ቤት ገብታለች። እዚህ ቤት ብትገባም ግን ገንዘቡ ደግሞ በእስክንድር ስም እንዳልሆነ ንብረቱ በሙሉ በልጅየው ስም በእዝራ ስም እንደሆነ ስታውቅ ደግሞ ትናንት ያስቀመጠቻትን ልጅ አምጥታ አስገባች ማለት ነው ወይዘሮ መነን። እናም ገንዘቡን ንብረቱን የራሷ ለማድረግ ፈለገች። አሁን ላይ እንግዲህ መነን ጎዳና ላይ ወድቃለች። ሀብል ደግሞ እውነቱንና ሀቁን እየተናገረች በሀቅ ቁማ ለሀቅ እየመሰከረች እዚሁ ቤት አለች ማለት ነው። ነገር ግን አሁን ላይ አቶ እስክንድር በጣም ነው ያመናት። ኢቭን የኔ ውድ ልጅ ሁላ በቃ ከልጆቼ ከሁለቱ አንቺ እንደ ሶስተኛ ልጅ ነሽ ሁላ እያላት ነበረ ሀብልን። ሆኖም ግን ነገሩ ሁሉ ተጋልጦ መነን ያመጣቻት የራሷ ልጅ እንደሆነች ተነግሮ ራሱ አቶ እስክንድር በጣም እያመናት ነው ስቲል ማለት ነው። ሀብልን በጣም እያመናት ነው። እንግዲህ ሜርሲና አክስቲቱ ደግሞ ተማክረው የነበረው ሀብል ከዚህ ቤት እንድትወጣ እሷን ወንጀለኛ ለማድረግ ነበር። ነገር ግን ሁሌም ቢሆን ማለት ነው ለሀቅ ስትቆሙና እውነተኛ ስትሆኑ ምንም ነገር የሚመጣባችሁ ነገር የለም እና አሁንም እንግዲህ ሀብልን ምንድነው እያደረገች የነበረው ያለችው አክስቲቱ በቃ ሀብል የምትጠቀመውን ከኪሽን ቢላ ወስደዋል። ምን ብለዋል? አሁን እኮ አቶ እስክንድር ባይሰማት ሜርሲ ስታወራ ከዛ ማለትም አክስቲቱ ያቀናበረችው ቅንብር አለ። ይህንን ነገር ሁሉ ያደረገው ደግሞ ልጅ ከሜርሲ ጋር እያወራ ነበር በስልክ። እናም እንግዲህ የዛችን ምስኪንዬ ልጅ እዝራን አፈቀረች እንጂ እኮ ምንም አላደረገችም። በእርግጥ አክስቲቱ ናት ወደዚህ ቤት ያመጣቻት ከምትሰራበት ከሴተኝነት አዳሪ ያው ለስሙ ቢደብርም ዞሮ ዞሮ ከዛ ቦታ እኮ ወደዚህ ያመጣቻት ማለት ነው አክስቲቱ ናት። አክስቲቱ ደግሞ ያመጣችበት ምክንያት የወንድሟን ሀብት የወንድሟን ንብረት የራሷ ለማድረግ በቻለችው መጠን ምን ማድረግ ነበረባት? የእዝራን ሚስት እሷ ማስገባት አስባ ነበረ። ነገር ግን ያ አልሆነም። ሁለታቸውም ለሴራ ነው ዞሮ ዞሮ። ነገር ግን ስቲል እዚህ ቤት ያለችው ሀብል በምን ምክንያት ነው ከተባለ ትክክለኛውን ነገር ነው እየተናገረች ያለችው። እንግዲህ መነንም ሆነች አንቺም ሆንሽ አላማችሁና አቅዳችሁ የዚህን ቤት ንብረት መውረስ ነው። አንቺም ብትሆኝ ሌላ ሴት አመጣሽ፣ መነንም ብትሆን እኔን አመጣች። ነገር ግን እኔ በማያገባኝ ገብቼ ሳላስበው ፍቅር ላይ ወድቅ ያለው ብላለች። እንግዲህ ደግሞ ማፍቀርም መፈቀርም ጸጋ ነው። በጣም ደስ የሚለው ነገር ደግሞ አቶ እስክንድር ከጎኗ ነው። እስቲል እውነትሽን ነው ወይ አንቺ እዝራን የምር አፍቅረሽዋል ወይ ያለ በደንብ እየጠየቃት ነው። እና በእልህና በአና ቢሆን ኖሮ የእስክንድርን ገንዘብ እንግዲህ ማለት በቃ መውሰድ የፈለጉት ሁለቱ ሴቶች ነበሩ። ማለትም አክስቲቱና እንዲሁም ደግሞ ወይዘሮ መነን ነበሩ። ነገር ግን በትክክለኛ ፍቅር እኔ ገንዘብ ጣጣይ እንዳልሆነ ታውቃለህ። ያ ማለት ሀብታም ነኝ ማለት አይደለም። ነገር ግን ለገንዘብ ቦታ እንደሌለ ታውቃለህ እዝራ። እኔ ግን ካየሁ ጊዜ ጀምሮ በጣም ነው የማፈቅረ በጣም ነው የምወድ ብላለች ማለት ነው አሁን ላይ ሀብል። እሱ እንግዲህ ያው ያፈቅራት ይወዳት የነበረችው ደግሞ በጣም በሚያሳዝን ሁኔታ በአክስቱ ሴራ ማለት ነው። እንዲሁም ደግሞ በእህቱም በምረትም ሴራ በሁለቱ እንግዲህ የሚወዳትና የሚያፈቅራት የቤት ሰራተኛ ሆና በእርግጥ እሷም ክህደት ፈጽማበታለች። ለዛም እዝራ ከልቤ አውጥቻታለሁ እንዴት እንደሆነ ባላውቅም ከልቤ ወጥታለች ያቺ ሴት። ነገር ግን ደግሞ ሀብልን መቀበል ደግሞ ልቤ አልቻለም። ብቻ ግን እስቲ ሞክራለሁ ነው እያለ የነበረው ለአቶ እስክንድር። ነገር ግን አሁን ደግሞ ነገርየው ተባብሶ ጭራሽ አክስትየውና እህቲቱ ማለት ነው ሚስጥር ፈልፍለን ብለው ነው በልባቸው። ነገር ግን እናትና ልጅ አይደሉም። በእርግጥ መነን የተጠቀመችው ነገር አለ፣ የፈለገችውም ነገር አለ። ሀብልን ወደዚህ ያስገባቻት ለራሷ ጥቅም ነው። ቢሆንም ግን ደግሞ አሁን ሀብል የእውነትም የምርም ትክክለኛ ሀቀኛ ፍቅር ይዟታል ማለት ነው በእዝራ። እናም እንግዲህ እዝራና ሀብል ደግሞ አብረው እንደሚቀጥሉ ግልጽ ነው። ምክንያቱም አክስቲቱ ራሱ መጥታ ምንድነው እያለቻት የነበረው በመግቢያው ላይ እንዳስገባውላችሁ ማለት ነው። እኔ አንድ ነገር ብቻ ነው የምነግርሽ፣ የሚጠቅምሽ ከሆነ ከዚህ ቤት ወንጀለኛ ናት አስብዬ በእስር ቤት እንድትማቅቅ ከማድረጌ በፊት እዚህ ቤት የሚጠቅምሽን የምነግርሽ ነገር ምንጥቅ ብለሽ አሁኑ ነው ውጭልኝ ነው ያለቻት። እኔ የምልህ አሁን እሷ ብትወጣ አክስቲቱ እኮ ወይ የወንድሟን ልጅ አግብታው ገንዘቡን አትወስድ ነገር በጣም እኮ ነው የሚገርመው። ወይ ደግሞ ሀብል ከሄደች ሌላ ሴት በድጋሚ አምጥታ በድጋሚ እንዲያገባ ልታደርግ ያሰበች ትመስላለች አክስቲቱና አንዳንድ ሴረኛ ሰዎች በጣም ይገርማሉ። እናም እንግዲህ ግን እሷ በጣም ወደዋለች፣ በጣም አፍቅረዋለች ማለት ነው ሀብል። ኢብን እየተናገራት ኢብን ያኔ ራሱ የጋብቻቸው ጊዜም ብራምባይን ልሰጥህ እኮ ነው እያለችው እያመናጨቃት፣ በፊት ለፊቷ ደግሞ እኔ ማፈቅራት ልጅ አለች ብሎ ስለ ፍቅሩም እየነገራት ሁላ ከልቧ ሊወጣ አልቻለም። እና አንዳንዴ ፍቅር በጣም ከባድ ነው ውዶችዬ። እናም እንግዲህ በጣም በሚገርም ሁኔታ ግን አማቿን በጣም ነው የምትንከባከበው።
በጣም ነው የወደዳትኝ አቶ እስክንድር። ስለዚህ ሀብልና እንዲሁም ደግሞ እዝራ አንድ ላይ ይቀጥላሉ። አክስቲቱ ግን ባመጣችው ጦስ ጭራሽ ምራት ታስራ ቁጭ ብላለች ማለት ነው። ይህም የሆነው ደግሞ አባትየው በደንብ ስለሰማት ነው። ምክንያቱም ስታወራ በስልክ በቃ ዋናው ነገር እኮ ቢላውን ወስደሃን፣ ስለዚህ ሀብልን ወንጀለኛ አድርገን ሀብል ማረሚያ ቤት እንድትበሰብስ ማድረግ ነው። ምክንያቱም በሰላም ከዚህ ቤት ውጭ ብትባል መውጣት ስላልፈለገች፣ ስለዚህ ያለን አማራጭ እሷን በሰው ፊት በቃ ማለትም የማረሚያ ቤቱና በቃ የሰው ነፍስ አጥፍታለች፣ የሰው ህይወት አጥፍታለች ብለን ወደ እሷ ማሳበብ ነው ያለብን በማለት ነው እንግዲህ እንደዛ እያሴሩ ያሉት። በጣም የሚገርም ነው። እና እውነት ግን ሁሌም ቢሆን አሸናፊ ነች። ስለዚህ በራሳቸው ባጠመዱት ሴራ ራሳቸው ወድቀዋል ማለት ነው። ቀጣይ ምን ሊሆን ይችላል? እስቲ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። ግን ሀብል ትክክል ነው ያደረገችው ማለት በቃ እውነቱን ነገር ግን አንድ ነገር ወይዘሮ መነን እየተናገረች የነበረው ነገር አለ ለአቶ እስክንድር። እነሱ እንዳሉት እኮ አይደለም ምረት እንዳለችው እኮ ላይሆን ይችላል ነው ያለችው። ስለዚህ እኔ ደግሞ ሊሆን እንደሚችል ከሀብል አንብቤ ያለሁ የሀብልን ፊት አንብቤ ያለሁ አይኗን እኮ በደንብ ነው ያየዋት ነው ያለው አቶ እስክንድር ማለት ነው። ነገር ግን በባለፈው ምን እያሉ ነበር አክስቲቱና እንዲሁም ደግሞ ምረት ማለት ነው በቃ በወይ በዲኤንኤም እኮ ማረጋገጥ እንችላለን እያለው ነበር። በነገራችን ላይ በዲኤንኤ ቢያስመረምሯቸው አንድ አይሆንም። ምክንያቱም የወይዘሮ መነን ልጇ ስላልሆነች ማለት ነው ሀብል እና በጣም የገረመኝ የአክስቲቱ ነገር ነው እንግዲህ ጭንቅላቷን ፈንግታ ፊቷን ለቅልቃ መነን እንግዲህ መነን በእርግጥ ሲጣርጋት ነበረ ምናምን አንገቷን ይዛት ነበረ፣ ግን የዚህን ያክል ጉዳት አላደረሰችባትም። ሁላ ደንግጣ መነን በቃ ጸጥ ያለች መስሏት ደንግጣ ነው የሄደችው። እና እሷ ግን ራሷን ፈንክታ ተንኮል እኮ ከባድ ነው ጋይስ። ተንኮል ለመስራት የኔ ያክል ርቀት መሄድ ራሷን ፈንክታ አድምታ ከዛ ደግሞ ያንን ደግሞ ጭራሽ መጥታ እናንተ ቀጥራችሁ መነን ቀጥራ እንደዚህ ያደረገችኝ እንዲህ አረጉኝ ብላ ጭራሽ ለወንድሟ ማለት ነውና በጣም ከባድ ነው። እናም እንግዲህ ቀጣይ ዞሮ ዞሮ እውነት ያሸንፋን። ስለዚህ ሀብልና እዝራ አንድ ላይ ይሆናሉ። በዚህ ማለት ይሆናሉ ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? አዎ አንድ ላይ ይሁኑ የምትሉ ደግሞ ላይክ ማድረግ አትርሱ ማለት ነው ውዶችዬ። እኔ በጣም የገረመኝ ግን የእህቲቱ አክስቷ ጋር መለጠፍ፣ አክስቷ ጋር በመለጠፏ እንግዲህ የመጣባት ችግር አክስቲቱ ራሷን ነጻ አድርጋ የወንድሟን ልጅ በእስር ቤት አድርጋለች ማለት ነው። ይገርማል። በእርግጥ አባትየው ነው ደውሎ ያስያዛት፣ ምክንያቱ ደግሞ በጆሮ ስለሰማት እና በጣም ይገርማል። አንዳንድ ሴረኞች ሰዎች እንደዚህ ናቸው። ከባድ ነው። እስቲ እናንተ ምን ትላላችሁ ውዶች? የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰብስክራይብ ማድረግ አትርሱ ማለት ነው ተወዳጆች። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።